ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። ሻለቃ ዝናቡ ልንገረው ከ54ኛ አሰልጣኞች ጋር እንዲህ አለ። በአሁኑ ወቅት በኢትዮጵያ ውስጥ በርካታ የታጠቁ ኃይሎች ባሉበት ሁኔታ በቀጣይ የመንግስትነትን ስልጣን ማን ሊይዝ እንደሚችል መገመት አዳጋች በሆነበት ነባራዊ ሁኔታ ውስጥ እንገኛለን። በመሆኑም በጦር ሜዳ ላይ ድልን የሚቀዳጀው የተደራጀ አቅምና ጥንካሬ ያለው በመሆኑ መደራጀትና አቅምን መገንባት የወቅቱ አስገዳጅ ሁኔታ ነው። አመራሮችና አሰልጣኞች ይህንን ተረድተው በተሻለ ፍጥነት አስፈላጊውን ስራ እንዲሰሩ አደራ አለው ሲል ገልጿል። በተያያዘም የመጪው ዘመን ድል አስከባሪ ኃይል ተመርቋል። የሜጀር ጀነራል ብርሃኑ ጥላሁን ሰራዊት ድባቅ በመምታት ዲሽቃ ብሬን ከ110 በላይ ክላሽ የማረከው አፋብኃይል ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር ከቀናት በኋላ ለተከታታይ 6 ወራት ያሰለጠናቸውን የሰራዊት አባላት በክብር ወታደራዊ ስነ ስርዓት በድምቀት አስመርቋል። ህዝባዊ መሰረትን በማረጋገጥ እስከ መጨረሻው ህቅታ ከጠላት ጋር የሚዋደቁ የቁርጥ ቀን ልጆችን ለግዳጅ በማዘጋጀት የአፋብኃይል ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስማረ ዳምጤ በተገኙበት 74ኛ ክፍለ ጦር የአማራ ህዝብ ዘብ የሆነ የኮማንዶ ሰራዊት በማስመረቅ የ3 ዓመት ድል በዓልን አክብረዋል። እልፍ ጀግኖች፣ ለዓላማ የታመኑ ቆራጦች፣ በጽናት ለድል የተምዘገዘጉ ጀግኖች ጀብድ ከፈጸሙ በኋላ ያለ እረፍት ያሰለጠኗቸውን የኮማንዶ ሰራዊት በማብቃት 74ኛ ክፍለ ጦር ለአማራ ህዝብ የህልውና ትግል ተጨማሪ ስትራቴጂካዊ ድል በታሪካዊ ቀን አስመዝግቧል። መደራጀት፣ መሰልጠን፣ መታጠቅ የማይቋረጥ የትግል መስመር ያደረገው የአፋብኃይል ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር ከበርካታ ለአስጨራሽ ውጊያዎች ጎን ለጎን ያሰለጠናቸውን የኮማንዶ ሰራዊት የአፋብኃይል ከፍተኛ አመራሮች፣ የሚኒሊክ ዕዝ አመራሮች፣ የ74ኛ ክፍለ ጦር አመራሮችና ጥሪ የተደረገላቸው የክብር እንግዶች በተገኙበት በክብር ወታደራዊ ስነ ስርዓት በድምቀት አስመርቀዋል። በተያያዘም ወደ ሸዋ ጠቅላይ ግዛት ይፋት አውራጃ ለከበባ የገባው የጠላት ኃይል በፋኖ ወታደራዊ ጥበብና ብልሃት በከበባ እየተመታ ይገኛል። የአፋብኃይል ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነ ኮር ወደ ሸዋ ምድር ሲተለተል የገባን ያገዛዙን ጥምር ጦር በወታደራዊ ብልሃትና ጥበብ በገባበት እንዳይወጣ አድርጎ እየመታ ይገኛል። በሸዋ ጠቅላይ ግዛት ይፋትና ጥምቅ አውራጃ ቀውትና ቆሎሚያ አካባቢዎች የገባው የጠላት ኃይል በአርበኞች ደጃዝማች ተሰማ እርገጤ ክፍለ ጦር ከገጠመው ጽኑ ምት የተነሳ ማምለጫ አጥቶ ወደ ሸዋሮቢት ለማፈግፈግ ተገዷል። ሆኖም ከገባበት ለመውጣት የተቸገረው ጠላት በቀወት፣ በኩሩብሪ፣ በዋጮ አካባቢዎች በሚገኙ 3 ንጹሃን አርሶ አደሮች ላይ አሰቃቂ ግድያ ፈጽመዋል። በሌላ ግንባር ከማዘዞ አያበር ቀበሌ እስከ ሞሶቢት ተራራ ድረስ ባለው መሬት ላይ በአፋብኃይል ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነ ኮር አስቻለው ደሴ ክፍለ ጦር ከበባ ውስጥ የወደቀው የጠላት ጦር ውድቀቱን በመስጋት ከሸዋሮቢት ተጨማሪ የሰው ኃይል ለማስገባት ቢሞክርም በሸዋሮቢት ቆቦና ውስቴና ቦይ በሚገኙ በአርበኛ ታደለ ወርቁ ብርጌድ የአርበኞች ፋኖ ጦር በደፈጣ በመጠበቅ በጠላት ላይ ከባድ ጉዳት ያሳረፈ ጥቃቶችን በመፈጸም በርካታ የጠላት ኃይል መደምሰሳቸው ታውቋል። በተመሳሳይ ሰዓት ያስቻለው ደሴ ክፍለ ጦር ባካሄደው የተቀናጀ ወታደራዊ ስልት የጠላትን ጦር ሙሉ በሙሉ መውጫና መግቢያ በማሳጣት በእሳት ወጥመድ ውስጥ እንዲወድቅ አድርገውታል። በዚህ የተነሳ የጠላት ጦር በአርበኞች ደፈጣ ጥቃት ከፍተኛ የሰውና ቁሳዊ ኪሳራ ማስተናገዱ ተረጋግጧል ሲል የአፋብኃይል ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ገልጿል። ራያ ውጥረት አለ ሲሉ ነዋሪዎች ገለጹ። ከቀናት በፊት በሱዳን አዋሳኝ ሽሬና በፌዴራል ኃይሎችና በህወሓት ታጣቂዎች መካከል የነበረው ግጭት ጋብ ቢልም በራያ አላማጣ ግንባር በኩል ግን ወታደራዊ ዝግጅቱና ፍጥጫው ማየሉ ነዋሪዎች ተናግረዋል። ስማቸው እንዳይጠቀስ የፈለጉ የአላማጣ ከተማ ነዋሪ የህወሓት ሰራዊት በራያ ግንባር በጨርጨር በቢሶበር እና ሌሎች አካባቢዎች ተሰማርተዋልን ብለዋል። ህወሓት ሰራዊቶቹ ብዙ አርሚዎች በራያ ግንባር አሰማርቷል። ለጦርነት ዝግጁ እንዲሆኑ መመሪያ ወጥቶላቸዋል። ዝግጅት ያለው አሁን በጨርጨር በኩልና ቢሶበር ነው። በዛ ቡታ መርፌ አካባቢ አለ። ከዚህ በዋጃ ቆቦ በጃሮርታ ጀምሮ በዳኒ አለኮ፣ ሰሌን ውሃ፣ በላይ በር፣ በአበባየዋ ቁሙጋ ላይ ያለውን አካባቢ ሁሉ ነው ዝግጅቱ። የዋጃ መስመር ተከትሎም የራሳቸውን አርሚ አዘጋጅተዋል። መካናይዝድ ጦር በማንቀሳቀስም ቦታ እያስያዙ ነው ብለዋል። አሁን ባለው ወታደራዊ ዝግጅትና እንቅስቃሴ ጦርነቱ በማንኛውም ጊዜ ሊጀምር ይችላል የሚሉት የራያ ወረዳው ነዋሪ የጦርነቱ በተጀመረ ቁጥር ጉዳት የሚደርስበት የራያ ማህበረሰብ በእጅጉ ነጻነቱን ይሻል ብለዋል። ሰሞነኛ መረጃዎች እኛን ይመስሉ ነበር።